የኔ ቆንጆ ቆየት ሄደሽ ነው? ፈጣሪ ይመስገን። አንቺ በጠዋቱ እኮ እንዴት እንደተንከራተትኩት። ምናልባት አደይና እናቃትም ይሆናል። ምን? አዎ በሚገባ ታውቃትም ወይ ደግሞ ጠዋት ስለነበረ እኔ ሆናል የተሳሳትኩት። ማለቴ እያለምኩ ሊሆን ይችላል። አዎ አንቺ ነሽ የተሳሳትሽው ቅምጥል። አደይ ቆይ ቅምጥል ምን ሆና ነው? ዛሬ ንግግሯ ሁሉ ግራ ያጋባል። ምን ሆናለች? ዴቭ በቃ እሷን ተዋት። ስለሷ የምናወራበት ጊዜ አይደለም። በጣም ደክሞኛል። ቤት እንግባና ሁሉንም ነገር እነግርሃለሁ። እንዴት ተዋታለሁ? አደይ እኔ የምልሽ ቆይ አንቺ ጠፍተሽ ነው? ስልክሽ አይሰራም፣ ቤትሽ ዝግ ነው። እኔ እኮ የሆነ አደጋ ላይ ያለሽ መስሎኝ በጣም ተጨንቄ ነበር ሌሊቱን ሙሉ። ለዙ ዴቭዬ ሁሉንም ነገር እነግርሃለሁ አልኳ። አሁን ሰው እያየን ነው። በቃ ቤት እንግባና ሁሉንም ነገር በዝርዝር አስረዳለሁ። እሺ እኔ ፍቅር፣ ዋናው አንቺን ማግኘቴ ነው። እኔ ወደ ቤት እንግባ። ሙስጣፋን እንደሞት ነው የምፈልጊው። አንቺ ግን በቃ በሰውት የምትቀልጪ አውሬ ነሽ አይደል? አፍሽን ዝጊ ሊዱ። እኔ እኮ ላንቺ ስነው ሁሉ ነገር እየሆንኩ ያለሁት። አንቺ ግን ውለታ ቢስ ነሽ። እሺ ምንድነው ውለታ? ለነቤዛ ብለሽ እኔ እዚህ ክፍል ውስጥ አፍረሽ ማቆየትሽ ነው ውለታ? አልፈልግም። ያንቺ ውለታ ጥንቅር ብሎ ይቅርብኝ። ሊዱ አሁን ዝም ካላሽ ዋጋሽን እሰጥሻለሁ። እኔ አንቺ ላይ የደረሰ አደጋ ማለት እኔ ላይ የደረሰ ማለት ነው። ቆይ እንዴት ነው አንቺ ላይ እጁን ሊያነሳ የሞከረው? ይሄን ሰውዬ በፍጹም አለቁ። አውቃለሁ እንደምትወደኝ እንደምትጠብቀኝም አውቃለሁ። ግን ያንተ ቁጣ በጣም ያስፈራኛል። ከቤት እኮ እንደዛ ተናደስ ትወጣ በጣም ነበር የደነገጥኩት። እባክህ ለኔ ስትል ራስን ጠብቅ። እሺ እኔ ፍቅር ለአንቺ ስለረጋጋለሁ። ግን አንድ ነገር ልንገርሽ፣ ያንን አውሬ ካገኘሁት አለቁ እገለዋለሁ። ማንም ሰው አንቺን እንዲናገርብኝ አልፈልግም። ማንም ሰው ደግሞ አንቺ እንዲያስፈራራ አልፈልግም። ያን የሚያደርግ ሰው ካለ ደግሞ ቅጣቱን ይቀበላል። አንተ እኮ ነህ ንዴቴን፣ ፍርሃቴን፣ ሁሉንም ነገር የምታጠፋው። ቅድም መንገድ ላይ እነ ዳይመንድ ቤት ሁሉም ቦታ የነበረኝ ፍርሃትና ጭንቀት አንተ አጠገቤ ስትሆን ሁሉም ነገር ጠፋ። አደይ አሁን ምንም ይሁን እኛ ግን መተሳሰባችን። ሊዱ እንግዲህ ፍቅርና ሊዱ በክፍላቸው እየተደባደቡ ይገኛሉ። ነገር ግን ሊዱ እውነታውን እናገራለሁኝ ብላ ስትል ለምንድነው የምትናገሪው እያለች በጣም እያስጨነቀቻትም ትገኛለች። በጣም እየተናገረቻት ትገኛለች ማለት ነው። ፍቅር እንግዲህ የናቤዛ ተንኮል እንዳይነቃባት፣ የናቤዛ ተንኮል ከተነቃ ደግሞ የራሷም ተንኮል ስለሚነቃባት ነው እንደዚህ እየተጨነቀች ያለችው። ምክንያቱም እኔ የምልሽን ብቻ ነው እንጂ አንቺ በምትዩ አይደለም የምትናገሪው ብላ ስትላት፣ ሊዱ ደግሞ እኔ ያንቺ ባሪያሽ አይደለም እያለችን በጣም እሷም ያው እየተናገረቻትም ትገኛለች። እንግዲህ ከአቶ ሊባባ ጋር እና ቤዛ እዚህ ጋር ቁጭ ብላ ቤዛ ሁሉንም ነገር ለማስማማት እየሞከረች ትገኛለች። አቶ ሊባባ ደግሞ ምንም ነገር ልናገርም አልቻለም ማለት ነው። እሱ ስለ ደላልነቱ ወደ ውጭ የሚልከውን ነገር ብቻ ነው እንጂ እና መቀማቱ ላይ ያዞትራል እንጂ ሌላ ለሷ ወይ የሚረዳት ነገር ያለም አይመስለኝም። ነገር ግን ዳኒ እዛ ጋር አንድ ችግር ከተፈጠረ እህቴ ጋር እኔ ለእህቴ ቆምላታለሁ ብሎ ያው ሁለት ተንኮለኞች ተነስቷል ማለት ነው። አቶ መለኛውም ደግሞ የሀቢቢ እያለም በፍጹም ማንም እዚህ ጋር የሚነካሽም ሰው የለም፣ ቆንጆ ሴቶች ናቸው ከዚህ ጋር የሚሄዱ እያሉ አሊባባ ምክንያቱም እነሱ መንገድ ላይ እህቶቻችን መንገድ ላይ እየወሰዱ ሁሉንም ነገር ስለሚያበላሹ ነው። አሁንም በቤዛ ላይ ተነስቷል። ቤዛም ደግሞ የእህቶቻችን ጉዳይ ባንቺ ላይ ቢደርስ ጥሩ ነበር፣ ምክንያቱም አንቺ እህቶቻችንን በጣም ሁሉንም ነገር ስለምታበላሽ ማለት ነው። ለጨካኝ ቢያጋጥም ጥሩ ነበረ። መለኛው እኔ ዛሬ በጣም ከባድ ወንጀል ላይ ነኝ። ከዚህ ጋር ፖሊሶቹም እየተከታተሉኝ ነው። አንተ ብቻ ሁሉንም ነገር አስተካክልኝ እያለች መለኛው የተከታተላት እያለ መለኛውንም በጥፊ ታጮሏለች ማለት ነው። አቤት
እንግዲህ ዳኒም እየሰማ ጎንበስ ብሎ ሲሰማ ይሄ መለኛው ጉደኛው ሰውዬ ሴትነቷ ላይ ሊቀልድባት ፈልጎ ነው እንጂ እህቴ ላይ እንደዚህ የሚሆነው እያለ እህቷንም በደንብ አድርጎ በጥፊ አጭሏል ማለት ነው። እንግዲህ ዶክተሩም ደግሞ በስንት ጊዜው ጓደኛውን አገኘ ማለት ነው። ጓደኛ የለውም ነበረ። ብቸኛ ሆኖ በአገር ውስጥ ብቸኛ ሆኖ ሳለ ጓደኛው ቶሎ ብሎ ይመጣል ማለት ነው። እንግዲህ ከካናዳ ጓደኛው መጥቷል ማለት ነው። የዶክተሩ ጓደኛ ዶክተሩ ዘንድሮ በጣም ተደስቷል ማለት ነው። ደስ ይላል በእርግጥ። ዴብና ዴብ በአደይ ላይ የደረሰውን ነገር በጣም ተጸጽቷል ማለት ነው። ዴብ እንግዲህ ስለ ተጸጸተ አደይ ቤት ወስዳ ሁሉንም ነገር ቤት ወስጄ እነግርሃለሁ እንዳለችው በቃሏ መሰረት ሁሉንም ነገር ቤት ወስዳ እየተናገረችው ትገኛለች ማለት ነው። እንግዲህ እሷ እና ኪንጎ ስላደረች እሱን አይደለም እኔ የምፈልገው። ቅምጥልና ኪንጎ የራሳቸው ጉዳይ ነው። እኔ እሱ አያሳስበኝም። የሚያሳስበኝ አንቺ ላይ ጥቃት ያደረሰብሽን ሰውየው ብቻ ነው እያለ ዴብ በእውነት በደስታ እና በንዴት እየተናገረ ይገኛል ማለት ነው። ዴብ በጣም ጎበዝ ነክ። በዚህ አጋጣሚ ወድጄሃለሁ ማለት ነው። አደይን ስለተከላከልካትና በአደይ የደረሰባትን ነገር ለምን እንደዚህ ይሆንባታል ብለክ ስለተናገርክ ማለት ነው። አደይ በጣም የምታሳዝንና ጀግና ሴት ናት። ከሴቶችም የበለጠ በጣም የመጨረሻ በጣም ሴት ናት ማለት ነው። የሴት ወንድ ናት አደይ። እንደውም በጣም ለአደይ መከራከር የሚገባበት ሰዓት ነው አሁን ማለት ነው። እንግዲህ የሴት ወንድ ሆና አሊባባን መንገድ ላይ ሁሉንም ነገር ግጭት አድርጋ መታለች ማለት ነው። ጎበዝ አደይ። ዴብ እንግዲህ አደይ አንቺ ሁሉንም ነገር ቤት ያለውን ነገር አስተካኪ፣ እኔ ራሴ ሄጂ ወይም አንቺ ላይ ጥቃት ያደረሰውን ሰውዬ ማግኘት አለብኝ እያለ አደይ ዴብ ወጥቶ ሊሄድ ነው ማለት ነው። አደይም በጸጸት እንትን እያለች ትገኛለች። አሁን ሄዶ አንድ ነገር ቢሆንስ በሚለው ነገር እንግዲህ እየተጨነቀችም ትገኛለች ማለት ነው። ለዴብ ሁሉንም ነገር ነግሬው ራሴ መወጣት አለብኝ እያለችም እንግዲህ አደይ ሁሉንም ነገር ልትናገር ትገኛለች። አደይም ዴብም ወጥቶ ይሄዳል ማለት ነው። እባክህን ዳይመንድ ስልክህን አንሳው እያለችም በጣም እየተጨናነቀች በፊናዋ ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። ዳይመንድና ኪንጎ ከዳይመንድ ኪንጎ ምን ሆነክ ነው አሁን እዚህ ጋር ብቻህን የተቀመጥከው አመዳም መስለክ ብሎ ሲለው ኪንጎ መለስ ብሎ ባክህን ቀመጠለንና አደይ ቁጭ ብለን ሳለ በጠዋት መታ ብላ በጥፊ ብላኝ ነው የሄደችው ብሎ ይላል። ከዛ ዳይመንድ እውነትህን ነው መታችክ በጥፊ እንዴ ብሎ ሲለው አዎ በጥፊ መታኛለች ብሎ ሲል አንተን የመሰለ ምስኪን ልጅ በጥፊ መታለች እንዴ አሁንስ በጣም እያበዛች ነው ቅምጥል ብሎ ሳለ ኪንጎ መለብስሎ በጣም እያበዛች ነው። በጣም ነው ለፍቅር የኔ ህይወት መስዋዕት እየከፈልኩ እያለ ለምንድነው እንደዚህ በጥፊ የመታችክ? አደይ እኮ ተቸግራ ነው እኛ ጋር የሄደችው። እኛ ጋር ካልመጣች ታዲያ የት ሄዳለች? እቺ እኮ ንጹህ እህቴ ናት እያለ ዳይመንድም
ለኪንጎ ይመልስለታል ማለት ነው። እኔ የቅምጥልን ባህሪ ስለማውቀው በደንብ አድርገን ለቅምጥል ማስረዳት አለብን። መቼ ነው እሷ የምትረዳው? መቼ ነው እሷ ለሰው ቦታ የምትሰጠው? እያለ በጣም እየተናገረው ይገኛል ማለት ነው። ዳይመንድ እንግዲህ አሁን ስራህ ላይ ነው እንጂ አንተ ማተኮር አለብክ በቅምጥል ላይ ማተኮር የለብክም። ቅምጥል እንደዚህ ካለች ስራክን ግዴታ ማተኮር አለብህ። በዛን ሰዓት እሷ ትመጣለች እያለ ይገኛል። በእርግጥ አዎ አንተ ስራክን ማተኮር አለብህ ለስራክ እሷም ስትል ስራክንም ያው አተክ ተመልሰካል ማለት ነው። አይዞክ እንግዲህ ሁሉም ነገር ይስተካከላል ብለን እኛም ተስፋ እናደርጋለን። አሁን እሷም ማረጋጋት አለብኝ እያለም እሱ ራሱ እየተጨናነቀ ይገኛል። ዳይመንድም በበኩሉ እነሱ ኩኩሻና እሷ አንድ አይነት ናቸው። ሁሉንም ነገር ኩኩሻ ትብሳ